ለምን? ዛሬ በዓል ስለሆነ። እንዴ ዛሬ ደግሞ ምን የሚሉ በዓል? ያው ቆጥረህ ድረስበት። እየቀለድኩ አይደለም። አሁን ቸኩላለሁ። እና ከቸኩልክ ለምን ቤት ጠርጋ አልወጣ? ገንዘቤ ከፍዬ መሰለኝ የምጠርጉልኝ። በነፃ የምጠርጓስ መሰላችሁት እኮ። እና የከፈልክ እንደሆነ የመሳደብ መብት ያለ ነው የሚመስለው። አሁን ጠርጉልኝ ያላችሁ ወይስ አትጠርጉልኝ? አንጠርግም። ብጠርጉልኝ ነው የሚሻላችሁ። እያስፈራራኸኝ ነው? ማስፈራሪያ ብቻ መስሎ ከሆነ ታገኘዋለህ። ወይኔ ምናሴ፣ እውነት በጣም ፈራሁ። በቃ እኔ ልጥረግለት። ወይ ቀልደሽ ሞትሽ። ተነስ በእናትህ አትለፍልፍ። ይሄ ስራ ቦታ እንጂ የማንም ዱርዬ መፈንጫ አይደለም። አንተ ነህ ዱርዬ? አዎ አንተን ነው። ወዴት ነው? ልሄድ ነው። እንደሱ ነው የሚሻለው። ስማ ደግሞ የኔ እህት እንደሌላው ሰው እህት አይደለችም። እሺ እሱን በእጅ አስገብቼ ያሳያለሁ። ተው እንጂ በቃ ፎከርክ። ፉከራ መሆን አለመሆኑን ጊዜው ሲደርስ ታየዋለህ። በእናትህ ወደዚህ ሂድልኝ። ምን ይመስላል በእግዚአብሔር። ወይኔ ሳምሶን፣ የማንም ሊስትሮ መጫወቻ አሉን። ከአንተ ሌብነት የኛ ሊስትሮነት የሚሻል አይመስልም? እንዴት? ይኸውልህ አቶ መዘክር፣ የሰው ልጅ ጉልበትና እውቀቱን አብዝተህ አትመን። ቆይ ይሄ ምን ማለት ነው ወይዘሮ መላት? ምን መሰለህ፣ እኔ እዚህ ድርጅት ውስጥ በማርኬቲንግ አይደል የተቀጠርኩት? አዎ። እና በማርኬቲንግ እዚህ ድርጅት ውስጥ ከተቀጠርኩ እሱ ብቻ በቂ ነበር። አንተ ግን ሌላ ኃላፊነት ሰጥተህ ጉልበትና እውቀቴን ለመበዝበዝ ሞከርክ። አረ እንደሱ አይደለም ወይዘሮ ሜላት ነው እንጂ አቶ መዘክር። ይኸውልህ የሰው ልጅ ምን ጊዜም የሰው ልጅ ነው። መተማመን ካለብህ በእግዚአብሔር ብቻ ነው ይመስለኛል። ወይ ስታስረጂን ወይ ስንረዳ የሆነ ክፍተት ሳይፈጠር አይቀርም። እኔ የገባኝ እንግዲህ እሱ ነው። እንደዚህ ተቀይመሽ እንዳትቆይ ነገሩን ከምን አንጻር እንደተረዳሁት ልንገርሽ። ያን ያህል አስፈላጊ ነው? በእኔ ቂም ይዞ ድርጅቱ ሰራተኛ ከሚሰራ ድርጅቱ ቢዘጋ ይሻለኛል። እሺ ንገረኝ። በቅርቡ ለሕክምና ወደ ውጭ ሀገር እሄዳለሁ። ያው እኔ እስከምመጣ ድረስ ድርጅቱን እንድሸፍኝ ነበረ የኔ ጥያቄ። ከኔ መዘክር፣ ምን እየተካሄደ እንደሆነ ትነግረኝ ትችላለህ? ምን ተካሄደ? ያለ ቦርዱ እውቅና በጣም ብዙ ነገሮች እየተካሄዱ ነው። አልገባኝም። ምን አዲስ ነገር ተገኘ? የመጀመሪያው ወይዘሮ ሜላት የተባለችው ሴት እዚህ ድርጅት ውስጥ የተቀጠረችው ከቦርዱ እውቅና ውጭ ነው። እና እሱ መሆኑ ችግር አለው እንዴ? ችግር አለው እያልኩ አይደለም፣ ግን ደግሞ አወዳድረን ብንቀጥር ለቦታው ከሷ የተሻለ ሰው ማግኘት እንችላለን እያልኩ ነው። ምናልባት ከሷ የተሻለ ሰው ልናገኝ እንችላለን። አሁን ግን ትክክለኛ ሴት እሷ ናት። እንዴት እርግጠኛ ሆንክ? ለአመታት እኔ ሰመራው የነበረውን ድርጅት ችግሩን እንዴት ነቅሳ እንዳወጣሽ አይተሻል አይደለ? ችግር መለየትና ችግር መፍታት በጣም የተለያዩ ነገሮች ናቸው። ይኸውልሽ ችግር መፍታት የሚጀምረው ችግሩን ከመለየት ነው። አቶ መዘክር፣ ጉዳዩን እናንተ ባያችሁበት መንገድ ማየት እንዴት እንደከበደኝ አላውቅም፣ ግን ደግሞ ይኸውልሽ ሉሊት፣ የድንብላል ወንድም ሌባውን እጅ ከፍንጅ ያዘው። ነገር ግን በጓደኛው ምክንያት እንግዲህ ሳሜ ከድንብላል ወንድም እጅ ሊያመልጥ ችሏለኝ እና መሬት ላይ ጥሎ በጣም እየደበደበው እያለ ነበር ሩጦ የመጣው ማለት ነው የሳሚ ጓደኛ እና በድንጋይ ወገቡን ብሎ እሱን ዘርረው ሁለታቸውም ሩጠው አመልጠዋል ማለት ነው። የድንብላል ወንድም ያን ያክል አልተጎዳም ማለት ነው። የተወሰነ ነው ጉዳት የደረሰበት ወገቡ ላይ። በዛ ምክንያት ተነስቶ ልጆቹ ካመለጡት በኋላ ሂዷለኝ። እናም ሳሚ ልጁ መደብደብ አልነበረብህም፣ ምክንያቱም የነ ጆሮ ጓደኛ ዘመድ ስለሆነ ጆሮ ከሰማ ደግሞ አለቀል ማለት ነው። የወርቁ መጥፋት የወርቁ ብር ገንዘብ መበላሸት አልበቃ ብሎ በሱ እየተጨነኩ እንዴት ሌላ ነገር ታረጋለህ ብሎ ጓደኛውን አጭሩ ላይ እየወቀሰ ይገኛል ማለት ነው። እሱ ደግሞ ምን ማድረግ ነበረብኝና ታዲያ አንተ ሊገልህ እኮ ነበረ እኔ ባልደርስልህ እያለው ነበር። እናም የድንብላል ወንድም ቀጥታ ወደ እነ ተምቹ ነበር ሄደው። እነሱም ቁጭ ብለው እራት ጋብዘውት እየጠጣ እያለ ወገቡን እያሻሸ ነበር። እና ምን ሆነ ነው ምን ተፈጥሮ ነው ከማን ጋር ተጣልተ ነው ምናምን ብለው ሲጠይቁትኝ ከሌቦች ጋር እንደተጣላ ነው የተናገረው እንጂ በምን ምክንያትና ለምን ከነሱ ጋር እንደተጣላ ምንም የገለጸው ነገር የለም ማለት ነው። ተምቹም ከልጁ ጋር ሲሯሯጥ አይቶት ነበር። ነገር ግን ከማን ለምንድን ነው የሮጣችሁት ከዚያስ ምን ተፈጠረ ብሎ የጠየቀው ነገር የለም። ነገር ግን አጭሩ ልጅ ለነጆሮ ሌባውን እንዳገኝ እንደሚያውቀው እና ነገር ግን መናገር እንደማይፈልግ ተናግሯል ማለት ነው። በዚህ ምክንያት ጆሮ ልጁ መፈለግ አለብን፣ ስለዚህ ልጁን አውቀዋለሁ ብሎ ስለተናገረ ስለ ምርኩስ ስለተናገረ እጄ መፈለግ አለብኝ ብሎ ነበር። እናም አንተ ወደ ስራ ሄድ እኔ ወደዛ ሄዳለሁ ብሎ ሲለው ታምቹም ከዚህ በላይ ካንተ በላይ እኮ ጉዳዩ የሚመለከተው እኔ ነኝ፣ ስለዚህ እኔም ካንተ ጋር አብሬ ሄዳለሁ ብሎ ከጆሮ ጋር እንግዲህ ሌባው ለመፈለግ ልጁን ለመርዳት እየተቻላቸውን ያክል እየተጣጣሩ ይገኛሉ ማለት ነው።
ነገር ግን ምርኩዝ ተምቹ ስላፋጠጠውና መሬት ላይ ጥሎም ቢደበድበው ልጁ መናገር አልፈልግም። ጓደኛውን በጭራሽ አሳልፎ አልሰጠውም። ተናገር አለበለዚያ ግን እደፋሃለሁ መልሼ ሲለው በጭራሽ አልናገርም። አንተ ነህ ወይ እየሰረከው ሲለው እኔ በሆንማ ደስ ይለኝ ነበር፣ ግን እኔ አይደለሁም። ምንም የፈለገ ነገር ብታረገኝ አልናገርም ብሎ ነግሮታል ማለት ነው። ነገር ግን ለልጁ ለሳሚ ግን ሌባው ማን እንደሆነ እንደማውቀው ነግሬያቸዋለሁ፣ ግን አንተ እንደሆን ካልተናገርኩም አለው። በዚህ ምክንያት እንግዲህ ከሰፈር አካባቢ ያሉትን ሌባ ሁሉ አጣርቶ ይደርስብኛል፣ እንደዚህ ማድረግ አልነበረብህም፣ ለምን እንደጀመርክ ሄደህ እንደውም አጨርስለትም ብሎ ከልጁ ጋር በጣም ተጣልተዋል ማለት ነው። በእርግጥ እሱም በተቻለው መጠን ሊያግዘው እየሞከረ ነው። ሉሊት ከወይዘሮ ሜላት ራስ ላይ አሁንም አልወረደችም ማለት ነው። የእሷ ጉዳይ በጣም እያብከነከናት ነው ያለችው። ምንዋ እንደደረሰችበት ምንዋ እንደነካች ምንም የሚታወቅ ነገር የለም እና ቀጥታ ከአቶ መዘክር ቢሮ በሜላት ጉዳይ ለመነጋገር ገብታለች። እናም ከዚህ ስራ ቦታ የተፈጠረ ያለው ልታስረዳኝ ትችላለህ ወይ ብላ ጠየቀችው እና በወይዘሮ ሜላት ጉዳይ እንደሆነ ስለገባው ምንድን ነው አላጠኝ። እናም ቦርዱ አባላት እኛ ሳንወስድ ለምንድን ነው ወይዘሮ ሜላት በመጀመሪያ የተቀጠረችው? ምክንያቱም እኛ እንደምናውቀው እዚህ ስራ ላይ ማንኛውም ሰው ወደ ስራ ሲገባ ተወዳድሮ ከዛ ደግሞ በእኛ በቦርዱ አባላት ድምጽ ነው የሚቀጠረውን በራሱ ውሳኔ የተወሰነው ነገር ምንድን ነው ብላ ለመጠየቅ እየሞከረች ነው ያለው። እሱ ግን የድርጅቱ ባለቤት ዋና ስራ አስኪያጅ እንደመሆኑ መጠን ውሳኔዎችን ሁሉ በራሱ አንዳንዴ መወሰን እንደሚችል ነገራት። እናም ደግሞ ምናልባት ከዚህ ድርጅት ወይዘሮ ሜላት ብቻ ሳትሆን ሌሎችም ተወዳድረው ቢቀጠሩ ከሱ የተሻለ እውቀት ያለው ሰው ልናገኝ እንችል ነበር ብላ ስትለው እሱ ግን ያው ልናገኝ እንችል ነበር፣ ነገር ግን አሁን ላይ በቦታው የምታስፈልገውና በጣም ጥሩ ቦታውን ያገኘችው ወይዘሮ ሜላት ናት። እናም ከዚህ ከኔ የዚህን ያክል ረጅም አመት የያዝኩትን ድርጅት ችግሮቹን ነቅሳ ያወጣቻቸውና ለችግሮቹ መፍትሄ መጀመሪያ ያዘጋጀው እሷ ነው እና መስራትና ማውራት እኮ ይለያያል። በወሬ ቢሆን እስከ ማንኛውም ሰው ደሃ ሆኖ አይቀመጥም ነበር ስላል ብላን መለሰችለት ማለት ነው። አቶ መዘክርም መጀመሪያ እኮ ችግርን መፍታት የሚጀመረው ችግሩን ነቅሶ ከማውጣት ነው። ስለዚህ እሷ ደግሞ ነገሮችን መፍትሄ ቦታ ካስያዛቸው ከዛ ችግሩ መቅረፍ አይቀላትም ብሎ ለማሳመን ሞከረ። እናም በስከ መጨረሻም ጥያቄ ጠየቀችው። እሱም የጠየቀችው ጥያቄ ምንድን ነው እና ታዲያ እሱን እሺ እንቀበላለን፣ እናም ከድርጅቱ ጭራሽ ኃላፊ እንድትሆን በራስ የወሰንከው ለምን እንደሆነ ልታስረዳ ትችላለህ ብላ ስጠይቀው አሁን የምመልስልሽ ነገር በእሷ ችሎታ ስለምተማመንና ስለምደነቅ ነው ብሎ ነገራት። እናም እሷ ከዚህ ድርጅት 15% የሚወስደው ባለቤት ውክልና እንደሰጣትና እሷም እንደሚመለከታት ነው እንግዲህ ማስጠንቀቂያ የሰጠችው። እናም በተናገረው ነገር ቅር ከተሰኘ ይቅርታ ጠየቀችው። እሱ ግን አስተዋይና ትልቅ ሰው ስለነበረ ምንም ቅር አልተሰኘም። እንደውም በነፃነት ሀሳብሽን መፍትሄ ስለገለጥሽ በጣም ደስ ብሎኛል ብሎ መለሰላት። እናም ታዴ የሚባለውን ልጅ እያማከረው ነበር። እናም በወይዘሮ ሜላት ጉዳይ ላይ ምን ትላለህ ብሎ ነገር እሱ ግን ያው ወይዘሮ ሜላት ገና ስትታይ ለስራ ነሳሽነቷ እንኳን አይደለም እሷን ሌሎችንም የምታነሳሳናት እና ለድርጅቱ በጣም አስፈላጊ ሰው እንደሆነች እረዳለሁ። እናም የወሰንከው ውሳኔ ትክክል ነው፣ እኔ ሁሌም ውሳኔን እደግፋለሁ ብሎታል። እናም አንድ ጉዳይ እንድትከታተልልኝ ሰጥሃለሁ ብሎ ነገረው። እናም የወይዘሮ ሜላት የፍርድ ጉዳይ እንዲከታተልለት እንግዲህ ታደሰ የሚባለውን ሰው ቀጥሮታል ማለት ነው። እናም ወይዘሮ ሜላት በፍርዱ ጉዳይ ሊያግዛት ጫፍ ላይ የደረሰ ይመስላል። ወይዘሮ ሜላትንም ቢሮዋ ድረስ ሂዶ ይቅርታ ጠይቋታል። ባለፈው በተፈጠረው አለመግባባት የተፈጠረው ነገር ሁሉ ይቅርታ ጠይቋታል። ምክንያቱም ያለ ፈቃዷ ነው ምሳ ጋብዞ የስራ ኃላፊነት ሊሰጣት የሞከረው። እሷ ግን እኔ አንተ ጥሩ እንደወቅ አውቃለሁ፣ ነገር ግን ያው እኔ ሳልፈልግ ይኸው ያለውበት የስራ ይበቃኛል ብዬ ነው። ምክንያቱም በሰው በእግዚአብሔር ነው እንጂ በሰው አትተማመን፣ በሰው ጉልበት አትተማመን። እኔ ደግሞ አሁን ያለውበት ስራ ነው መስራት እንፈልገው። ሌላ ኃላፊነት መስጠት ማለት እኔን እንደ ጉልበት ብዝበዛ ስለምቆጥረው ለዛ ነው አላት። እሱም በሌላ ነገር እንዳልተረዳውና እንደዛ ያለበትን ምክንያት አስረዳት። ወደ ውጭ ለሕክምና ስለሚሄድ በዚህ ቦታ ደግሞ ትክክለኛ ሰውና አንቺ ነሽ የምተማመንብሽ ለዛ ነው ብሎ ነገራትና ፈቃደኛ ካልሆነች ምንም ማድረግ እንደማይችል ነገር እሷ ግን በኋላ ላይ እሱ ከሄደ በኋላ ራሷን እየጠየቀች ነበር። እሱ እኮ በጣም መልካም ሰው ነው፣ ስለዚህ ለምንድን ነው እንደዚህ እያደረኩ ያለው? በጣም ትልቅ ስህተት እየፈጠርኩ ነው፣ ስህተት ላርም ይገባኛል እያለች ትገኛለች ማለት ነው።
እናም ወደ ቤት ሄዳም ሀኒቾ ከአባቷ ቤት ነበረች እና አስጠራቻት እና ስጦታዋን ሰጠቻት። ሀኒቾን በጣም ደስ አላት። ነገር ግን ከየት እንዳመጣችው ብሩን ጠየቀች ማለት ነው እንድነሰላት ያመጣችበትንም ምክንያቱን ሁሉ አስረዳቻት እና ስጦታዋን ተቀበለች። እናም ሀኒቾ ቅር ካላለሽ አንድ ጥያቄ ልጠይቅሽ ብላ ጥያቄዋን አቀረበች። እሱ ምንድነው ከዚህ በፊት ጆሮ ጠበቃ መጥቶላት ነበር። እናም ሰላዮች ጠላቶቼ ናቸው ሰላይ የላኩብኝ ብላ ስላባረረችው ያንን ደግሞ የላከው ጆሮ እንደሆነና አሁንም ድጋሚ ድሉ እንድትሰጠውና እሷ ስራዋ ላይ ትኩረት አድርጋ ጆሮ የእሷን የፍርድ ቤት ኬዝ እንዲከታተል ድጋሚ እንድትሰጠው እድል እንድትሰጣት ነገረቻት። እሷ በሁለት እግሩ ሳይቆም ማስቸገር አልፈልግም፣ እኔ ደግሞ እንደምታውቂው ብር የለንም ለጠበቃ የሚሆን ስትላተኝ ያው ቀስ እያልን ለሱ ለጊዜውን ይክፈልና ቀስ እያልን ከዛ በኋላ እንከፍለዋለን ብለው በዚህ ምክንያት ተስማሙ ማለት ነው። እናም የወይዘሮ ሜላትን የፍርድ ቤት ኬዝ በዚህ አለቃዋ በዚህ ደግሞ የጆሮ ጠበቃ ይዘው እንግዲህ ድርጅቷንና ሙሉ ሀብቷን እንደሚያስመልሱላት ተስፋ እናረጋለን። በሌላ በኩል እነ ሰላሚና እንግዲህ ጉዳቸውን ያላወቁ የእናታቸውን ወርቅ የሰረቀው ልጅ እንግዲህ ሰላሚና ላይ ተጣብቆ አላቀቅም ብሏል። በባለፈው ማስጠንቀቂያ በተሰጠውም አሁን ላይም ስራ ቦታቸው እየደመረበሹን አላቆመም እና ሰላምም አሁን ስራ መስራት አንችልም ያንተን ጫማን ጠርግልህ ብለውት ነበር። እሱ ደግሞ ገንዘቤን ከፍዬ ስለማስጠርግ የፈለኩትን ነገር ማድረግ እችላለሁ፣ ስለዚህ ጥረጉልኝ ብሏቸው ነበር። ቆይ ልትሳደብ ነው እንደመጣኸው ብለው አስቀይመው ነው የላኩት ማለት ነው። እናም በዚህ ምክንያት እንግዲህ ሰላምና ምናሴ ተጣልተው ነበር። እሷ ግን እኔ ልጁን ወድጀው ወንድ ተከትዬ አይደለም የሄድኩት፣ ነገር ግን አንተን እንደዛ ሁለቴ ሲያስፈራራህና ሲጣላ ስላየው ባንተው የመጣብኝ ደግሞ ስለማልመልስ ስለማልምረው ነው። መጀመሪያ እኔን የሚፈልግ ሰው አንተ ማክበር እንዳለበት ማስጠንቀቂያ ልሰጠው ነው የሄድኩ ብሎ በዚህ ምክንያት እንግዲህ ወንድምና እህት በጣም ታርቀዋል እና በድህነት ቤታቸው ያላቸው መተሳሰብ ያላቸው ፍቅር እነሱ ራሱ ተረድተውታል ማለት ነው። በጣም ደስ የሚሉት ሁላቸውም አንደኛው ለአንዱ ጠበቃው ነው የሚያደርጉት ነገር ሁሉ በጣም ደስ ይላል ማለት ነው። የወይዘሮ ሜላት ቤተሰብ